ሰላም ሰላም። በሳውዲ ዛሬ 5 ግራም 21 ካራት ወርቅ በስንት በመሸጥ ላይ ይገኛል የሚለውን መረጃ የምነግራችሁ ይሆናል በዚች ባጭር ቪዲዮ ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በዚህ ቻናል ላይ የሚቀርቡትን ከተለያዩ ከወርቅ ጋር የተያዙ መረጃዎች እንዳያመልጣችሁ በተለይ በየቀኑ የምንለቀው የሀገር ውስጥ እንዲሁም የውጭ የወርቅ ዋጋዎችን የምንለቅበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑና እንድትቀላቀሉ እንጠይቃለን። ዛሬ ላሳያችሁ የምፈልገው በሳውዲ 21 ካራት ወርቅ ከስንት እስከ ስንት እየተሸጠ ይገኛል የሚለውን ነግራችኋለሁ። እንዲሁም ደግሞ 5 ግራም መግዛት ለምትፈልጉ በአጠቃላይ በሳውዲ በምን ያህል እንደሚሸጥና በኢትዮጵያ ብርም እንግዲህ አስልቼ እነግራችኋለሁ ማለት ነው። እንግዲህ የሳውዲ ወርቅ ከኢትዮጵያ ከምንገዛው ባነሰ መግዛት ይቻላል። እንደምታውቁት ከሆነ ወርቅ ኢትዮጵያ ውስጥ እጅግ በጣም ከፍተኛ የሆነ ደረጃ የደረሰበት ሰዓት ላይ ነው ያለው። ነገር ግን እድለኞች ናችሁ። በተለይ ውጭ እየኖራችሁ ከሆነ በሳውዲ አካባቢ በኢትዮጵያ በንጽጽር የተሻለ ጥራት ያለው ወርቅ ማለት ነው በጥሩ ዋጋ ማግኘት ትችላላችሁ ማለት ነው። ለምሳሌ 21 ካራቱን በሳውዲ ሪያል ከ250 እስከ 260 ጥሬው ማለት ነው መግዛት ትችላላችሁ ማለት ነው። እንግዲህ ጥሬውን እንደዛ ካልኳችሁ ምናልባት እዚህ ላይ አንዳንድ ኮሚሽኖች ዲዛይን ምናምን ተጨምሮበት ከ10 እስከ 15 ድረስ የዲዛይን እና የአንዳንድ ከፋት ጋር በተያያዘ ክፍያ ቢያስጨምራችሁ ነው እና የጥሬው ዋጋ ግን ኦፊሻል በሆነ መልኩ ከ250 እስከ 260 21 ካራት በሳውዲ እየተሸጠ ይገኛል ማለት ነው። ይህም ማለት 24 ካራቱን ከ280 ሪያል እስከ 290 ሪያል ድረስ ማግኘት ይቻላል ማለት ነው። ምናልባት ይህን ብር በኢትዮጵያ ብናሰለው ለምሳሌ 260 ብንል 21 ካራቱን በአምስት ብናመዛው 1300 የሳውዲ ሪያል ድረስ ነው የሚመጣው። እንግዲህ ይህንን በባንክ ካሰላ ነው ምናልባት በባንክ ብዙ እንትን ላይ ይችላል። ነገር ግን እስከ ከ52650 እስከ 58000 ባለው መግዛት ይቻላል። የ5 ግራሙን የ21 ካራት ወርቅ ማለት ነው። እንግዲህ ጥሩና እጅግ በጣም አሪፍ ይመስለኛል። እንግዲህ ዛሬ ባለው መረጃ መሰረት 21 ካራቱን አንዱን ግራም ወርቅ ከ250 እስከ 260 ድረስ በጥሬው መግዛት ይቻላል ማለት ነው። እንግዲህ ይህ መረጃ በተለይ ውጭ ላላችሁ እጅግ በጣም ጠቃሚ መስሎ ይሰማኛል። ምንም እንኳን በከተማ እንዲሁም ደግሞ በሌሎችም ስቴቶች ያላችሁ በዱባይ እንዲሁም በባህሬን በተለያዩ የዓለማችን ክፍሎች ያላችሁ ምናልባት ዲፈረንስ ቢኖረው ማለት ነው ከምንዛሪያችሁ አንጻር በአማካይ ዋጋ ግን በዚህ እየተሸጠ ይገኛል። እንግዲህ እንደምታውቁት ከሆነ የሳውዲ ሪያል በባንክ ላይ በ40 ብር ከ50 ነው እየተሸጠ የሚገኘው። በብላክ ደግሞ ያው በ48 ብር አካባቢ እየተሸጠ የሚገኘው ብዙም ዲፈረንስ የለውም በእርግጥ ነገር ግን በአማካይ ማለት ነው 5 ግራሙን የሳውዲ 21 ካራት ወርቅ መግዛት ብትፈልጉ ከ52000 ጀምሮ እስከ 58000 ድረስ ብታዘጋጁ ያው መግዛት ትችላላችሁ ማለት ነው። በተጨማሪ እንደዚህ አይነት ወቅታዊና መረጃ ሰጭ የሆነ ቪዲዮ እንዳያመልጣችሁ ቻናሉን ሰብስክራይብ ማድረግ ቪዲዮን ላይክ ማድረግ አይረሳ። ለዛሬ ያስኩላችሁ ነበር። ሰላም